ከሞተነሳ መቃብሩን ባዶ አድርገው የይሁዳ ነገድ አንበሳው 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 ኢየሱስ በእኔ ቤት ፋሲካ እንግዲህ ከአርብ የጉልባን ቀን ጀምሮ በድምቀት ተከብሯል። ምንም እንኳን በውጭ ዓለም የምኖር ቢሆንም ያለኝን ባህል ለልጆቼ ለማሳየት እኔም ደግሞ እንግዲህ በትዝታና በትውስታ ብቻ ከማሳልፈው በተቻለኝ መጠን እዛ ኢትዮጵያ ያለውን ድባብ ለመፍጠር ሞክሬያለሁ። እዚህ ጋር እያያችሁ እንዳላችሁት ጉልባን ለመቀቀል ዝግጅት ሳደርግ ነው። በጠዋት ተነስቼ ስንዴውን አጥቤ በእንደዚህ አይነት መልኩ ውሃው ሲፈላ ጉልባን ጨምሬዋለሁ፣ ስንዴውን ማለት ነው። ይሄ እንግዲህ ደግሞ የባቄራ ክክ ነው። እሱም እንግዲህ ልቅም ተደርጎ ታጥቦ ስንዴው ሲበስል ይጨመራል ማለት ነው። አዘጋጅቼዋለሁ። ከጎን ደግሞ እንግዲህ ዳቦ ለመጋገር እየተዘጋጀው ነው። ድንብላል፣ ትንሽ አብሽ፣ ካሜራ፣ ጥቁር አዝሙዴን፣ ትንሽ ጨው፣ ትንሽ ስኳር አድርጌ ለብ ባለ ውሃ በደንብ ነው ማሻው፣ ወዲያው ቶሎ ኩፍ እንዲል ማለት ነው። እንግዲህ እኛ ሴቶች እግዚአብሔር ከሰጠን ተፈጥሮ መካከል በአንድ ጊዜ ብዙ ነገሮች ማከናወን መቻላችን ይመስለኛልና ጎን ለጎን እንግዲህ ጉልባኑ እየበሰለ እሱን እያማሰልኩ እንግዲህ ዳቦዬንም እያቦካው በአንድ ጊዜ ብዙ ተግባራቶችን እንወጣለን። ያው እናትነት፣ ሚስትነት፣ ኃላፊነት እንደዛ ስለሆነ ማለት ነውና ደስ ይላል። ያው ሁሉም ሰው በዓልን ላያዝናናው ይችላል፣ ግን እኔ በዓል ከሚያዝናናቸው ሰዎች መካከል አንዷ ስለሆንኩ ደግሞ በዓል ለኔ የሚያዝናናኝ እንደዚህ የቤት ውስጥ ስራዎችን በመስራት ሽርጉድ በመፍጠር ስለሆነ እንግዲህ ደግሞ ስራ ማቅለል በሚችልበት መንገድ እያቀለልኩኝ ራሴን ሳልጎዳ ራሴን ጠብቄ ደግሞ ደስ የሚል የበዓል ድባብን ለመፍጠር ሞክራለሁ። ነጭ ሽንኩርቴን ነው እየፈጨሁ ያለሁት ዶሮ ስለምሰራ እንግዲህ ስራ ከማቀልባቸው ነገሮች አንዱ ይሄ ነው። ቀድሜ ነጭ ሽንኩርቱን ፈጭቼ እንደዚህ በሳህን ላይ ገልብጬ ፍሪጅ አስቀምጠዋለሁ። በማንኛውም ሰዓት በመፈልግ ሰዓት እያወጣሁ እጠቀማለሁኝ ማለት ነው። ምክንያቱም እዚህ ሀገር ያው የውጭውንም የቤቱንም ስራኛው ስለሆነ የምንሰራው፣ ስለዚህ በተቻለ መጠን ጉልበታችንን ሊቆጥብልን ሰዓታችንን በአግባቡ እንድንጠቀም ሊያስችሉን የሚችሉ ማንኛውንም መንገዶች መጠቀም መቻል አለብን። ስራዎችን ከስር ፕላን አድርገን በአግባቡ መስራት አለብን። ስለዚህም እንግዲህ አንዱ ጊዜ ከሚወስድ ነገር አንዱ ነጭ ሽንኩርት ማዘጋጀት ስለሆነ እንደዚህ ቀደም ብዬ የተላጠውን ቀድዝ ገዝቼ ፈጨዋለሁ ማለት ነው። እንግዲህ ደግሞ ወደ ሶስተኛው ተግባር የገባሁኝ ሽንኩርት መላጥ እንግዲህ ትልቁና ከባዱ ፓርት አይደለ? በጣም ዶሮ መስራት ስናስብ ዶሮ ከማጠብ ጎን ለጎን በጣም የሚያስጠላንና የሚከብደው ለኔ ዶሮ ሽንኩርት መላጥ ነው። ግን ያው ምን ታርቡታላችሁ? ያው ግዴታ ስለሆነ እንደዚህ ሲያቃጥለኝ ጆሮዬ ላይ ለጠፍ እያደረኩኝ ሽንኩርቴን ልጣለው ማለት ነው። እንግዲህ የሁሉም አድርገው ሌሎች ስራዎችንም እየሰራው ነው። አይኖ ይሄ እኔ ብቻ አይደለም፣ ብዙ ሴቶች እንደዚህ አይነት ጸጋ አለን። ይኸው በእንደዚህ መልኩ ሽንኩርቴን እንግዲህ ልጬ አጥቤ አድርቄ ደግሞ ፍጭት አድርጌዋለሁ። ቅድም ያቦካው ዳቦ ቦካ፣ ኮባው አልቀረም። እንግዲህ ለምን ሀገር ቤት ያለ ምንም ነገር መቅረት የለበትም በሚል እንግዲህ በኮባ ላይ አድርጌ እሱን አስገባው። ከዛ ደግሞ ጎን ለጎን ብርዝ ደግሞ የሚጠጣ ነገር ያስፈልጋልና እዚህ ኦርጋኒክ ሃኒ አለ፣ በሱ አርጌ ትንሽ እርድ ለከለር እጨምራለሁ። ሲነነም ደግሞ ትንሽ ቀረፋ ለቃናው ደስ እንዲል አድርጌ ብርዜን እንደዚህ አዘጋጃለሁ ማለት ነው። ስለዚህ ምን ቀረሽ ምን ጎደለ ካላችሁ ምንም ሀገር ቤት ካለው ከሚደረገው እናቴ ስታደርግ ካየሁት ነገር ምንም የቀረ ነገር የለም። ይኸው ዳቦ ወጣ። ይሄን እምላችሁ እንግዲህ በአጭር ሰዓት ነው። ስለዚህ ከሰዓት ደግሞ ጉልባናችንን የምንበላበት ቡና የምንጠጣበት ሰዓት ስለነበረ እንግዲህ እንደዚህ ሰብሰብ ብለን ጉልባናችንን ዳቧችንን በላን። የስቅለትን ኢየሱስ ክርስቶስ ለእኛ ስል የተሰቀለውን ስቅለቱን መከራውን እያወራን እየተጨዋወትን ፍቅር ይቅርታን ያገኘንበት ስለሆነ ይህንን አድርገን ጨረስኩኝ። ማታ ደግሞ መጥቼ ወደ ቁሌት የገባው ዳቦ ዶሮ ስለምሰራ እንግዲህ
ዶሮ ማቆላላት ረጅም ሰዓት ይወስዳል። ቁሌቱን እሱን እያቆላላው ከጎን ዶሮውን ደግሞ በሎሚ ዘርዝፌ ከዛ ደግሞ እንዲህ በምታዩት መልኩ ደግሞ የአይብ ወተቴን ደግሞ ጥዳለሁኝ። ስለዚህ በቃ 10 እጅ እንዳለው ሰው ሁሉም ጋር መሯሯጥ ማድረስ አለብን። እንችላለን። ባይዘው ምንም ነገር ከፈለግን እና ካሰብንበት እና እንችላለን ብለን ካሰብን ምንም የሚያቀተን ነገር የለም። የእውነቴን ነው የምላችሁ። ከሰነፍን ደግሞ አንችልም፣ እኔ ጎበዝ አይደለሁኝም፣ እኔ አልችልም፣ በቃ ተኝቼ ብውል ነው የምችለው ወይ ፊልም ሳይ መዋል ነው የምችለው ብለን ካሰብን ለአእምሯችን እንደነገር ነውና ሁሉ ጋር መሆን እንችላለን። እናትነታችንን መወጣት፣ ሚስትነታችንን መወጣት፣ ቤት ውስጥ ያለብንን የሴትነት ኃላፊነትን መወጣት፣ እንዲሁም ደግሞ ውጪ ስንወጣ ደግሞ በቃ እንደዚህ ማድረግ እንችላለን። ጸጉሬን ባይዘው ውህድ ተቀብቼው ሻሻ ስሬ ነው ይሄን እየሰራው ያለው ዶሮዬን እየሰራው በዛውም ራስ መጠበቅም ጥሩ ስለሆነ እንግዲህ ፌስታል አሰራ ያለው እንደምታዩት ውህዴን ቅብት ብዬ ነው በጠዋት እዛ ዶሮዬን እያጣጠብኩ ነውና ስለዚህ ራሳችንንም መጠበቅ ስራችንንም ኃላፊነታችንን መወጣት ሙሉ ሴት መሆን በጣም ከምወደውና ከምኮራበት ነገር አንዱ ነውና እናንተዬ ዶሮ ማጠብ በስማሙል በቃ ዶሮ ሰው መስራት ለምን እንደሚያስጠላው አሁን ነው የገባኝ። በጣም ጊዜ የሚወስድ አቅም የሚበላ ጉልበት የሚወስድ ነገር ነው ዶሮ ማጠብ። ግን ያው እስከሚጸዳ ድረስ ነው የምናደርገውና ካልጸዳ ደግሞ ያ ሁሉ ልፋታችን ቆሌቱ፣ ሽንኩርቱ፣ ዘይቱ ሁሉ ነገር ጣዕሙን ይዞ ነው የሚወጣውና በጣም ትዕግስትን የሚፈልግ ስራ ነውና እንግዲህ ያው ታግሰን እንደዚህ ጥብጥብ እናደርገዋለን። በጣም ረጅም ሰዓት ነው ያጠብኩት። እንዲህ ቪዲዮ ላይ እንደሚያጥረው አይደለም። እኔ በርበሬ ሞቅ ሲል ስለምወድ ቀይ በርበሬን ኮስተር አድርጌያለሁ። እዚህ ደግሞ በጎን ልጆች አልጫ በርበሬ ለማይበሉ ደግሞ አልጫ እየሰራው ከዛ ደግሞ እንደዚህ የሚያምር እንጀራዬን ደግሞ ከጎን ጋገርኩኝ። በቃ ዋዜማውን ሁሉን ነገር ጎን ለጎን እያደረኩኝ አስጌድኩት ማለት ነው። ስለዚህ በተለይ በውጭ ዓለም ያላችሁ እህቶቼ እንደው ከመጣችሁ አዲስ የሆናችሁ እንደው በቃ ገና የሆናችሁ እህቶቼ ግራ አይግባችሁ፣ ባላችሁ ነገር በዓለም ፏ ብላችሁ ለማክበር ሞክሩ። ጨረስኩኝ ሰራርቼ ሻወሬን ወስጄ እንደዚህ ለብሼ ደግሞ ወደ ቸርች አዳር የዋዜማ አዳር በጣም ደስ የሚል የቸርች ፕሮግራም ነበረ። እዚሁ ተወልደው ያደጉ ትንንሽ ልጆች እንግዲህ በጣም ደስ በሚል ሁኔታ የጌታችን የኢየሱስ ክርስቶስን የትንሣኤ በዓልን በጣም ባደመቀ ሁኔታ አክብረዋል። ዝማሬ ሲያቀርቡ፣ ኬሮግራፊ ሲያቀርቡ እጅግ መታደል ነው አይደል? በዚህ ክፉና በጣም ብዙ ክፉ ነገር በበዛበት ዓለም ላይ አድገው ግን ደግሞ ለእግዚአብሔር ነገር ለእግዚአብሔር ቤት ነገር ልባቸው ተነስቶ ታዛዥ ሆኖ ወጣትነታቸውን ልጅነታቸውን ሰጥተው ሲያገለግሉ ማየት ከምንም በላይ ደስ የሚል ነገር ነውና በቃ እንደ ሀገራቸው ባህል የሀገር ልብሳቸውን ለብሰው ሲያሸበሽቡ ሲዘምሩ በእውነት ነው ምላችሁ በጣም እንደ እናት በጣም ደስ የሚል ስሜት ነው። ከዚህ በላይ ደስታ የለም። ልጆቻችን ከዚህም በላይ እንዲያሳኩም እንዲሆኑ የምንፈልገው ነገር ያለ አይመስለኝምና በቃ በዓልን ምሽት ደግሞ እንደዚህ ደስ በሚል በዝማሬ በቃ እግዚአብሔርን አመለክን፣ አመሰገንን። እግዚአብሔር ለኛ የሰራውን ስራ እንግዲህ ትንሣኤውን በምግብ በምናም ብናሳልፍም ግን ዋናው ምስጋና ነው። እንግዲህ ኢየሱስ ክርስቶስ አሁን ተነስቶ በአብ ቀኝ ተቀምጧል፣ ይማልድልናል እና ዛሬን ይህንን መታሰቢያውን ነው የምናከብረው እንጂ አሁን ተሰቅሎ አይደለም። ስለዚህ ለኛ የተሰራልን ስራ እሱ ያንን ዋጋ ባይከፍል ኖሮ ይህንን ገፈት ይህንን እንትን እንዴት አድርገን ነው የምንቋቋመው የምንወስዱ የምንችለው አይደለም። ግን ፍቅር ግድ ብሎ ጻድቅ ሆኖ ሳለ ከላይ ከሰማይ ወርዶ ተሰቅሎ መስቀል ተሸክሞ ጎኑን በጦር ተወግዶ በሶስተኛ ቀን ደግሞ ሞትን ድል አድርጎ ተነሳ ብለን ያንን ለመታሰቢያነት የምናከብረው በዓል ነው የፋሲካ በዓልና ስለዚህ በጣም በምስጋና በደስታ በሆታ በጣም ደስ ብሎን የምናከብረው በዓል ነው የፋሲካ በዓል። ኢየሱስ ክርስቶስ ለኛ እግዚአብሔር ለኛ ሲል የሰራልን የከፈለልን ዋጋ አስበን በቃ ነፃነታችንን አስበን ደስ እያለን እግዚአብሔርን የምናከብርበት ነው። ተነስቷል ብለን የምናውጅበት ነው። እንደ ሞት አልቀረም። ብዙ ነገስታት ብዙ ታላላቅ ሰዎች ሞተው ቀርተዋል። ስማቸው ከመቃብር በላይ ነው እንጂ ያሉት እነሱ የሉም። ስለዚህ ሞትን ድል አድርጎ በሶስተኛው ቀን የተነሳ የኛ ጌታ ኢየሱስ ክርስቶስ ብቻ ነው። ለዚህ ያንን እያሰብን የምናመልከው አምላክ አዳኝ መሆኑን እያሰብን ጌታ መሆኑን እያሰብን ሞትን ድል አድርጎ የተነሳ ሞታችንን የሞተልን በሶስተኛ ቀንም የተነሳልን የሚወደን ፍቅር እንዲሁ የወደደን ስለሚገባን ሳይሆን እንዲሁ የወደደን አምላክ እንዳለን እያሰብን ደስ በሚል ዝማሬ አምልኮ በቃ ደስ ብሎን አሳልፈናል። እንደዚህ ነበረ
እንግዲህ በማግስቱ እዛ አድረን መተን ማለዳ ላይ ደግሞ ቤቴን ጽድት አድርጌ ደግሞ ማለዳ ቁርስ ቤት በልተን ወደ ጥሪያችን ለመሄድ ነው። ስለዚህ ቡናዬን እንደዚህ አቀራረቤ ባለቤቴና ልጆቼ ታጣጥበው እስከሚመጡ ደግሞ አንድ ላይ ማዕዳችን እንድንቋረስ ትላንትና የለፋውበትን ዶሮ ደግሞ ቀምሰን እንድንወጣ እንደዚህ አዘገጃጅቻለሁ ማለት ነው። ቀይው አይቤም ደርሷል። ቅድም ያያችሁት ያን የመሰለ ዳቦ ደግሞ እንደዚህ የሚያምር ዳቦ ነው የወጣው። በቃ ደስ ይላል በጣም። እንዴት አይነት ደስ የሚል ስሜት እንደሚፈጥር እንደ እናት በቃ እንደ ሚስት የምትችሉትን ዋጋ ከፍላችሁ ሁሉም ቦታ ላይ መሆን መቻል ቆንጆ ነው። አንዱ ላይ ጎለን አንዱ ላይ ባንበዛ፣ አንዱ ላይ ኖረን አንዱ ላይ እንደው ባንጎላ ጥሩ ነው። እግዚአብሔር በረዳን እና በሰጠን እድሜ በቃ በቻልነው መጠን ሁሉንም ባላንስ አድርገን ለማስኬድ መሞከር ጥሩ ነው። ሴቶች ደግሞ እንችላለን፣ ካሰብንበት ምንም አያቅተንም። ይሁን እንዲህ በጣም የሚያምር ዶሮ ነው። ያው እኔ በርበሬሽ ካላችሁ ትንሽ ኮስተር ያለ ነገር ወዳለሁኝ። ለዛ ነው እንደዚህ በርበሬ በዛ ያደረኩት። ዶሮ እንደዛ ሲሆን ደግሞ በጣም ደስ ይለኛል ማለት ነው። ቡናችንን ጠጣን፣ በላን። በቃ ልጆቼም እንግዲህ ይሄንን ባህል እያዩ ነው የሚሄዱ። ሌላ ኬትም የሚያመጡት ነገር አይደለም። ነገ ያዩትን ነው የሚያደርጉት። እኛም ወላጆቻችን ሲያደርጉ ያየነውን ነው እኛም እያደረግን ያለ ነውና በጣም ደስ የሚል በዓል ነበረ። እንግዲህ በውጭ ዓለም ብኖርም ወዳጅ ዘመድ ባይኖርም ካለው ጋር ባለን ሁኔታ ባለን ድባብ በዓሉን በዓል አድርገን ለማለፍ ከትዝታ እንደወተን እኛው ብዙ የራሳችንን ትዝታ ለመፍጠር ሞከር። እንዲጥርቅ አድርገን የበላናት በጣም የሚጣፍጥ ነበረ። በቃ እጅሽ ይባረክ ተብዬ ነው ማዕዱ የተነሳውና በጣም ደስ የሚል በዓል ነው። ስለዚህ በመላው ዓለም ያላችሁ ወገኖቼ ሁሉ በዓሉ የሰላም የደስታ እንዲሆንላችሁ በያላችሁበት የሀገራችሁንም ባህል የምትኖሩበትንም ሀገር ባህል ሁሉንም አንድ ላይ አድርጋችሁ ማሳለፍ ይሆንላችሁ። እንግዲህ በላን ጠጣን፣ ወደ ተጠራንበት ቤት ደግሞ ጉዞ እያደረግን ነው ማለት ነው። መልካም በዓል ድል ቤት ይህን ይመስላል። ሰላም ሁኑ። ማሪ በቃ እግዚአብሔርን አመለክን፣ አመሰገንን። እግዚአብሔር ለኛ የሰራውን ስራ እንግዲህ ትንሳኤውን